እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ስለ አንድ ታላቅ ሰው በህይወቴ ውስጥ ትልቅ ትምህርትን ካስተማሩኝ ታሪክ አንስቼ በታሪክ ውስጥ እኔ በግሌ ምን አይነት በረከት እንዳገኘሁና ለሰው ልጆች ሁሉ ምሳሌ ሆኖ ይጠቅማል ብዬ የማምንባቸውን ወሳኝ ታሪኮችን ነው የማካፍላችሁ። ይህ ተራ ቪዲዮ አይደለም። ይህ የሃይማኖታዊ ስብከትም አይደለም። ይህ ቪዲዮ በሃይማኖት ውስጥ ሊሆን ይችላል፣ በተለያዩ በሰው ልጅ ታሪክ ላይ ተጽዕኖ የፈጠሩና ታላቅ ማንነት ገንብተው ያለፉ እንዲሁም ደግሞ በዘመናቸው የመጣባቸውን ችግር፣ ፈተና፣ ሁሉን ነገር በድል አድራጊነት በጥበብ ማሸነፍ የቻሉ የተለያዩ የሰው ልጆችን አንስተን ከነሱ ህይወት ለእኛ በረከት የሚሆን ነገርን የምንማርበት ቻናል ነው። ለቻናሉ አዲስ የሆናችሁ ካላችሁ ሰብስክራይብ ማድረግ እንዳትረሱ። ከአንድ ሀሳብ ልጀምር። ይህ ታላቅ ሰው ነቢዩ መሐመድ ከሶላት እየወጡ ያለ የተመለሱ ያለ አንድ ህፃን ልጅ ጥግ ላይ ሲያለቅስ ይመለከታሉ። ያ ህፃን ልጅ በቅርብ ርቀቱ ላይ ሌሎች ልጆች ጨዋታ እየተጫወቱ ይመለከታል። ከዛ መሐመድ ምን ሆነ ነው ብለው ያስቡና ጠጋ ብለው ምን ሆንክ ይሉታል። ከዛም በኋላ ያ ህፃን ልጅ ይላል ርቦኛል፣ የምለብሰውም የለኝም ይላል። አስቡት፣ ህፃን ልጅ ነው። ከዛ ምን ይላል? አባቴ በጦርነት ምክንያት ፊዳ ሆነ፣ እናቴም ደግሞ ሌላው እንዳገባች፣ የእናቴ ባልም እኔን አልወደደኝምና አባረረኝ ይላቸዋል። ከዛ ነቢዩ መሐመድ በአዝነት ይመለከቱትና እጁን ይዘው ድንገት ያገኙትን ህፃን ልጅ አዝኖ ቤተሰቦችን ያጣ ህፃን ልጅ፣ የቲም ልጅ፣ ወላጅ አልባ የሆነ ልጅ እንዲሁም ደግሞ በለቅሶና በሐዘን ውስጥ የነበረ ልጅ ማለት ነው አቅፈው እጁን ይዙትና ከዛሬ ጀምሮ እኔ ሙሐመድ አባትህ፣ ባለቤት አይሻ ደግሞ እናትህ ናት ብለው ወደ ቤታቸው ይወስዱታል። ቆንጆ ምግብም አበሉት፣ ጥሩ ልብስም አለበሱት። ኢማጂን። ይሄ በጣም ኢንተረስቲንግ የሆነ ታሪክ ነው። ከዛ በኋላ የሚገርማችሁ ማለት ነው ነቢዩ መሐመድ ሲያልፉ ወይንም ደግሞ ከዚህ ዓለም ሲለዩ ያ ልጅ ምን ያለ ይመስላችኋል? አሁን ገና ወላጅ አልባ ሆንኩኝ፣ ተጠማው፣ አጠጣኝ፣ ተራብኩ፣ አበላኝ፣ ተቦሳቆልኩ፣ አለበሰኝ፣ እውነተኛ አባቴን አጣው፣ ምን አለበት በህይወት ቢቆይልኝ፣ የቲም የሆንኩት አሁን ነው ያለው። ያን ያህል ያ ወጣት ልጅ ወይንም ደግሞ ያን ያህል ያ ህፃን ልጅ ተጽዕኖ ፈጥሮበታል ማለት ነው። መልካምነቱ ኦፍኮርስ በደንብ ተጽዕኖ ይፈጥራል። ከዚህ ታሪክ የምንማረው እንደ መግቢያ ነው ሀሳብ ያነሳሁት ምርጥ ነገር ምንድን ነው? ከዚህ ታሪክ የምንማረው ሰዎችን ወይንም ደግሞ ደካማ ሰዎችን ድክመታቸውን በምን አይነት መንገድ ሃንድል አድርገን የተሻለ ከፍታና ሞራል ላይ ማምጣት እንደምንችል ያስተምራል። ይህ በጣም ኢንተረስቲንግ የሆነ ቶፒክ ነው። ይህ በጣም ተአምራዊ የሆነ ቶፒክ ነው። ስለዚህ ከዚህ ታሪክ እኔ ምን ተማርኩኝ? ታላቅነት ማለት ደካሞችን እንዴት መያዝ እንዳለብን ማወቅ። ብዙዎቻችን ደካሞችን ስንመለከት ወይንም ደግሞ ስናያቸው ኑ እናስጠጋችሁ ብለን እንኳን ብናመጣቸው ለራሳችን ዓላማ ማስፈጸሚያ ለማድረግ ነው። ወይንም ደግሞ የራሳችንን የጉል የተለያዩ ችግሮቻችንና ስራዎቻችንን እንዲሸፍኑልን ከማሰብ ነው። ብዙዎቻችን ከክፍለ ሀገር ሰዎችን እያስመጣን ለራሳችን ለቤታችን ገረድ አድርገን እናስተምራለን፣ ለቁም ነገር እናበቃለን እያል የጾታ ትንኮሳ ሳይቀር በብዙ ሂደት ውስጥ እናሳልፋቸዋለን። ብዙዎቻችን ሰዎች ደካማ ሆነው አዝነው ወላጅ አልባ ሆነው ስንመለከታቸው የራሳችንን ጊዜያዊ ጥቅም ጉዳይ ለማሳካት እነሱን መስዋዕት እናደርጋቸዋለን። ልክ ለእርድ እንደቀረበ በግ ማለት ነው። ልክ እንደ በሬ ማለት ነው። እንደ ሉካንዳ ስጋ ማለት ነው። እንደዚህ ነው እየሆኑ ያሉት ምድር ላይ ያሉ አብዛኞቹ ከዚህ ህፃን ልጅ ጋር ተመሳሳይ አይነት ታሪክ ያላቸው ህፃናቶች። ነገር ግን ገና ጥንት ላይ ገና በፊት ከዚህ ታላቅ ሰው ደካሞቹን እንዴት መያዝ እንዳለብን ይህንን ብልህ የሆነ ጥበብን ተመልክተናል ማለት ነው። ይሄ በጣም ቆንጆ ቃል ነው። ከዛሬ ጀምሮ እኔ አባትህ ነኝ፣ ባለቤቴም ደግሞ እናትህ ናት ብላችሁ ከልጆቻችሁ እኩል ሳትለዩ አንድ ልጅ አሳድጎ ለቁም ነገር ማብቃት የሚችል ልብ ባለቤት መሆን በራሱ ትልቅ ስኬት ነው። ሌላው ቀርቶ በዚህ ታሪክ ላይ ትልቁ ጉዳይስ ሌላው የምንማረው ጉዳይ ምንድን ነው? ህፃን ልጁ ሲያለቅስ ተመልክተው ምን ሆነ ነው ብለው ቀርበው አውሩት። ማን ይሄን ያደርጋል? ማንም ይሄን አያደርግም። ከዚህ ሀሳብ ጋር ይሄን ሀሳብ የሚወክልልኝ ሌላ ታሪክ ላጫውታችሁ። እሱ ምንድን ነው? አንድ ህፃን ልጅ ወፉ ትሞትበትና ያለቅሳል። ይሄን የሰሙት ነቢዩ መሐመድ ህፃኑ ልጅ ጋር ይሄዳሉ። ከዛ በኋላስ ምን ይፈጠራል? ህፃኑን ልጅ አጫውተው አሳስቀው ጨዋታ ፈጥረው ወደ ነበረበት ደስተኝነቱ ይመልሱትና ይመለሳሉ።
ይሄ ሞራል ኦፍ ስቶሪ ምንድነው? ልክ ከቅድሙ ጋር ስለሚገናኝ ብዬ ነው። ኢቭን ሰዎች ላይ ብዙዎቻችን እንፈርዳለን፣ ከችግራቸው አንጻር እንፈርዳለን። ይህ ታላቅ ነቢይ ግን አይፈርዱም ነበረ። ሰዎች ላይ ያለባቸውን ችግር እቺማ ምን አላት እንደ ካንተ የባሰ ስንት አለ። እንዲሁም ደግሞ ልጆችን ህፃናትን ስንመለከት እንዳቅማቸው ይዘን እነሱ ለተሻለ አቅም ማብቃት ሲገባን ልክ እንደ ነቢዩ መሐመድ ለዛ ህፃን ልጅ የዛች ወፍ መሞት ማለት ለአንድ አዋቂ ሰው ሚስቱን እንደማጣት ሊሆን ይችላል ስሜቱ። በዚህ ደረጃ ግን የሚረዳው ማንም አልነበረም። ነቢዩ መሐመድ ግን ዝቅ ብለው የዛን ህፃን ልጅ ሮሮና ይሰማልኝ ብሎ የፈለገውን ስሜቱን ይህ ታላቅ ነቢይ በነቢይ ደረጃ የሚከበሩ የኡማው መሪ የሆኑ ወይንም የህዝቡ መሪ የሆኑት ታላቁ መሪ ሄዱ እዚህ ህፃን ልጅ ጋር ስሜቱን ሊጋሩት። አልናቁትም። ንቀት በእርሳቸው ላይ እርም ነበረ ማለት ነው። ንቀት በእናንተም ላይ እርም ሊሆን ይገባል ማለት ነው። ትልቅ ስቶሪ ከሆኑ በዚህ ላይ የምንማረው ሰዎች በየትኛውም አይነት ችግር ውስጥ ይሆኑ ከኛ አንጻር መዝነን እንትና አንበላ፣ አንፍረድ። ከሌሎች አንጻር ተመልክተን አቃቂር አናውጣ፣ ለመፍረድ አንቸኩል። ወይ ልጅ ስለሆነ ክሮቶ በቃ ወይ ከዚህም በላይ ያለ ቆይታ ያለ አንበል። ሰዎች ኬር ያደረጉት የተሸከሙት ሸክም እንደ አቅማቸው ነው። የ4 ዓመት ህፃን ልጅ 5 ሊትር ዘይት መያዝ ይከብደዋል። ለእናንተ የሚከብዳችሁ ምናልባት 20 ሊሆን ይችላል። ስለዚህ 5ቱን ይዞ ሲያለቃቅስ እገዛ ሲፈልግ እርዳታ ሲፈልግ እቺማ 5 እኮ ናት ምን አላት አትበሉ። 5ቷ ለዚህ ህፃን ልጅ ብዙ ነው። በተመሳሳይም ሰዎች እንደ አቅማቸው፣ እንደ ታሪካቸው፣ እንደ ጸጋቸው፣ እንደ ህይወታቸው፣ እንደ መልካቸው፣ እንደተገኙበት ቤተሰብ፣ እንደ ሁሉም ቦታና ሁኔታቸው ላይ እንደ ህይወታቸው ተግዳሮት የራሳቸው የሆነ ችግር አለባቸው። ያ ችግር ለነሱ ትልቅ ነው። ስለዚህ በነሱ መንገድ እነሱን የሚያስቸግራቸውን ጉዳይ ተመልክቶ መፍትሄ ለማምጣት ወይንም ደግሞ መፍትሄ እንኳን ባይቻል ስሜታቸውን ተረድተው ለማጽናናትና ከጎናቸው ለመቆም ብርቱና ንቁ ሁኑ እንጂ ለመተቸትና ለማጥላላት እንዲሁም ደግሞ በዚህ ትንሽ ነገር እንዴት እንደዚህ ይሆናል ብላችሁ ለመፍረድና አቃቂር ለማውጣት አትፍጠኑ። ከዚህ ታላቅ ነቢይ ይህንን ትልቅ ነገር መማር እንችላለን። ሁላችንም የሰው ልጆች በሙሉ ኢዳዝን ማተር ሃይማኖታችሁ ምንም ይሁን ክርስቲያን ሁኑ፣ እስላም ውስጥ ሁኑ፣ ዋቴቨር በየትኛውም የሃይማኖት ስርዓት ውስጥ ሁኑ፣ የማወራው በሰው ልጅ ታሪክ ውስጥ ታላቅ ነገርን ሰርቶ ስላለፈ በእስልምና ውስጥ ትልቅ ቦታ ስላለው አንድ ነቢይ ነው። ስለዚህ የሰው ዘር ነው። ስለዚህ ሰዋዊ ማንነት አለው፣ ሰዋዊ ስብዕና አለው፣ ሰዋዊ ባህሪ አለው፣ ሰዋዊ ታሪክ አለው። ከዚህ ሰውነትን ከሚገልጽ አስገራሚና ሀያል የሆነ ታሪክ ለእኛ ህይወት በረከት የሚሆን ሀሳብን ለመስጠት እየሞከርኩ ነው። ሌላው ኢንተረስቲንግ የሆነው 3ኛው ታሪክ ደግሞ ልንገራችሁ። እኔ በጣም የምመሰጥበት በጣም የሚገርመኝ በጣም የሚደንቀኝ ታሪክ ማለት ነው። ነቢዩ መሐመድ የተወለዱት መካ ውስጥ ነው። መካ ተወልደው በነበራቸው የህይወት ጉዞ ላይ የመካ ህዝቦች አልተቀበሏቸውም ነበር። የእሳቸውን መልእክተኛነት በተለይም የቁረይሽ ጎሳ መሪ የሆነው አልተቀበለም ነበር እና ማህበረሰቡ ይሰርባቸዋል፣ ያንቋሻቸዋል። ለሶላት ሲቀመጡ ወይንም ለስግደት ሲቀመጡ ወይንም ለጸሎት ሲቀመጡ የተለያዩ የእንስሶች ቆሻሻ ነገርን ይወረውሩባቸው ነበር። የእርሳቸው ተከታይ የሆኑና በእሳቸው መንገድ የሚሄዱ የፈጣሪያቸውን ወይንም ደግሞ የአላህን ትልቅነት የተቀበሉ ሰዎችንም ሲያገኙ ያሰቃያቸው፣ ያስሯቸውም ነበረ፣ ይዘልፏቸውም ነበር፣ በአደባባይ ያዋርዷቸው ነበር። እንዲህ እያለ እየቀጠለ ኢቭን ከተወለዱበት ሀገር እንዳይኖሩም አድርጓቸው ነበር። ሊገሏቸው ሁሉም ሙከራም አድርገው ነበሩ። ይህንን ታላቅ ነቢይ ማለት ነው። ከዛ በኋላ ታሪኩ ብዙ ይሄዳል፣ ይቀጥላል። እሱን እናንተ አንብቡት፣ እናንተ ተመልከቱት። ከዛ በኋላ ነቢዩ መሐመድ ከመዲና ወደ መካ የሚመጡበት ጊዜ ይመጣና 10,000 ጠንካራና ሰላማዊ ሰዎችን ይዘው አብረው እንግዲህ ትልቅ ሰራዊት ነው በሰዓቱ ወደ መካ ይገባሉ። ታዲያስ ያኔ ምን የተፈጠረ ይመስላችኋል? መካ በድንጋጤና በሐዘን ተሸበረች። ለምን? ይህንን መልካም ሰው ይህንን ቀና ሰው በፍቅር ሁሉን ሲመልስ የነበረ ይበድሉት የነበረ ሰው ነው እየመጣ ያለው ከነሱ በላይ ኃይልን ይዘው። ከዛስ ምን ጠብቁ? ሁላቸውም እንደሚሞቱ ምህረት እንደማይደረግላቸው እንዲሁም ደግሞ ሁላቸውም መጥፊያቸው እንደሆነ አሰቡ። በድንጋጤ በሐዘን ተዋጡ። ነቢዩ መሐመድ መካ መጡ። ልክ መካ ሊገቡ ሲሉ ምንድን ነው ያሉት? ወታደሮቻቸውን ወይንም ደግሞ አብረዋቸው የነበሩ 10,000 ጠንካራ ሰዎች ምን አሏቸው? ማንም የማንንም ደም እንዳያፈስ፣ ቤት ውስጥ ያሉ ሰዎችንም አንድም እንዳትነኩ ይሏቸዋል። ከዛስ ቀጥታ
ወደ ከአባ ይሄዳሉ። ከዛም በኋላ ህዝቡን ይጠሩታል ለሶላት ለስግደት ለአምልኮ ማለት ነው። ህዝቡም ይሰበሰባል። በዛ ሰዓት ሁሉም መጥተው ነበር። የበደሏቸው የጎሳው መሪ ሁሉም እዛ ቦታ ላይ ነበሩ። ተደናግጠዋል። ሰይፍ እንደሚጠብቃቸው ነበር ያሰቡት። ከዛስ ምን አሏቸው ነቢዩ መሐመድ? እነዚህን ሰዎች ዛሬ ምንም ይሆን ይመስላችኋል ብለው ጠየቋቸው። ከዛ መልሰው ምን አሏቸው? ዛሬ ማንንም አልወቅስም፣ ሁላችሁም ነፃ ወጥታችኋል፣ በሰላም ወደ ቤታችሁ ተመለሱ አሏቸው። ይሄ በጣም ኢንተረስቲንግ የሆነ ታሪክ ነው። ከዚህ ታሪክ 3 ነገሮች እንማራለን። ታላላቅ 3 ነገሮች። እነሱ ምንድን ናቸው? ሰዎችን በውርቀታቸው ሰዓት ወይንም ደግሞ ከእናንተ ፊት ለፊት ተናንሰው ሲገኙ ይቅር ማለት ትልቁ በቀል እንደሆነ አስተምረውናል። ታላቅ በቀል ማለት በልጦ መገኘት ነው ብያችሁ ነበር ከዚህ በፊት። እኔ ባለፈው የተናገርኩትን ለካ ነብዩ መሐመድ የዛሬ 1000 ምናምን ዓመት ኖረውታል ማለት ነው። ስለዚህ ለተረዳ ለመረመረ ታሪኮችን ላጠና ግዴታ የነብዩ መሐመድንም ላይሆን ይችላል። ሰዎች የራሳቸው እምነት፣ ባህል፣ ሃይማኖት አላቸው። በእናንተ ሃይማኖት ውስጥም ያሉ ግለሰቦችን ታሪክ ሊሆን ይችላል። ነቢያቶችን፣ ቅዱሳናትን ታሪክ ማለት ነው። የሰሃባዎችን ታሪክ ሊሆን ይችላል። ብዙ ነገር መማር ይችላል። ታላቁ በቀል በልጦ መገኘት ነው። ምህረት አደረጉላቸው። የነሱን ክፋት፣ የነሱን ስድብ፣ የነሱን ንቀት፣ የነሱን መክፋት፣ የነሱን ማሳደድ በምን አሸነፉት? በይቅርታ አሸነፉት። ይቅርታ ማድረግ ማለት በልጦ መገኘት እንደሆነ አሳዩን። ማነስ እንዳልሆነ አሳዩን። ብዙ ሰው ይቅርታ ሲያደርግ ያነሰ ይመስለዋል። ብዙ ሰው በገንዘብ ተጣልቶ ያ ሰው ገንዘብ አልሰጥ ሲለው ወይም ደግሞ ከቤተሰቡ ጋር ከወንድሙ ጋር ተጋጭቶ በተለያዩ ጉዳዮች ያን ሰው ላይክ ይቅር ማለት እንደ መሸነፍ ያስባል። አይደለም። ይቅር ማለት ከጉዳዩ መብለጥ ማለት ነው። በገንዘብ ከሆነ የተጣላችሁት ያንን ሰው ይቅር አላችሁት ማለት እናንተ የገንዘብ ባሮች አይደላችሁ ማለት ነው። ከገንዘብ በላይ ናችሁ ማለት ነው። ይቅር ለማለት ግን ልባቸው ወደኋላ የሚሸሽና እነዚህ ሁሉ ሲደርሱባቸው ይቅርታ ተብለው ሲጠየቁ ወይም ደግሞ ምህረት የማያደርጉ ሰዎች ምን አይነት ሰዎች ናቸው? እንደዛ አይነት ሰዎች ደግሞ በገንዘብ ከሆነ ጥሉ የገንዘብ ባሮች ይባላሉ። ከገንዘቡ በታች ናቸው። ጥቅማቸውን አስቀድመው የሰውየውን ልብና ሰውነትን የረሱ ሰዎች ናቸው። ነቢዩ መሐመድ ግን ሰውነትን የረሱ ሰው አልነበሩም። በምህረት ነው ይቅር ያሏቸው። መካ በሐዘንና በድንጋጤ በቆየችበት በዛን ወቅት ማለት ነው። ሌላ ሁለተኛው የምንማረው ነገር ምንድን ነው? ይህ ድርጊታቸው እዛ አካባቢ የነበሩ ያሳዷቸው የነበሩ የጠላቶቻቸውን የራስ ኩራት ኢጎ ሰባብሮታል። አያችሁ እንዴት እንደምታሸንፉ ይቅር ስትሉ። በእናንተ ላይ ኃይል እንዳለ ባወቃችሁ ቅጽበት ያንን ሰው መጉዳት እንደምትችሉ አውቃችሁ፣ ነገር ግን ዝም ማለትን ስትመርጡና በይቅርታ ስታልፉ ትልቅ አሸናፊነት ነው ለእናንተ። ምናልባት ሰው ስሜቱን ላይተዋወቅ ስሜትን ላናይ እንችላለን። ነገር ግን ሁሌም በበዳይ ልብ ውስጥ ሽንፈት ይስተናገዳል። ነገር ግን ሁሌም በአሳዳጅ ልብ ውስጥ ሽንፈት ይስተናገዳል። ትልቅ ትምህርት እኮ ነው። እነዚህ ሰዎች ትልቅ ትምህርት ተማሩ። የራስ ኩራታቸው ዜሮ ሆነ። ያ ሁሉ ያሳዳቸው የነበረው ነገር በከንቱ እንደነበረ በቅጽበት ውስጥ ተረዱ። ልክ ምህረት ሲደረግላቸው እውነተኛ ሰውም እንደሆኑም ተረዱ። ያኔ ያሳዱት የነበረው እውነትን እንጂ ሐሰትን እንዳልነበረም ገባቸው ማለት ነው። እንደውም ዋናው የዚህ የሴራው ጠንሳሽ የሆነው አቡ ሱፊያን የተባለው ግለሰብ ወዲያው ከተወሰኑ ጊዜዎች በኋላ የእሳቸውን እምነትና አስተምህሮ ተቀበለ። ይቅር ስትሉ ምህረት ስታደርጉ ሰዎች በውድቀታቸው ልክ አሰናግዳችሁ ከእናንተ በኩል ቀናው ናችሁ፣ ከዛኛው በኩል አምላካችሁን አስቀድማችሁ ሰዎችን ለራሳቸው ችግር በራሳቸው ጣጣ እንዲወጡት ፈቅዳችሁ እናንተ ላይ ለሚያመጡት ነገር ደግሞ ይቅር ብላችሁ ፍርዱን ለአምላክ ልክ ስትተው የእናንተ መልካምነትና ቀናነት የሰዎችን ልብ ገዝቶ የእናንተን መንገድ እንደሚከተሉ ሁሉ ይህ ትልቅ ትምህርት ነው። እኔ እንዴት ተማርኩት? ሶስተኛውና ታላቁ ጉዳይ ምንድን ነው? ዓለምን አዲስ የአሸናነፍ ዘዴ አስተምረዋል። ዓለምን በደንብ አስምሩበት። አዲስ የማሸነፍ ዘዴ አስተምረዋል። ከዛ በፊት የነበሩ በጣም ብዙ ታሪኮችን ተመልከቷቸው። ምህረት አልባ ናቸው። ምህረት የላቸው። የትኛውም ኃይል ከፍተኛ የሆነ ሰራዊት ካለው ያጠቃውን ኃይል መልሶ ያጠቃል፣ ይወርሳል፣ ሚስቶቹን ይቀማል፣ ልጆቹን ባሪያ ያደርጋል፣ ወንዶቹን ይገላል፣ ከብቶቹን አራዊቶቹን ለራሱ ያደርጋል። እንደዛ ነው አብዛኛው ታሪኮች የመጡት ከዛ በፊት። በነቢዩ መሐመድ ዘመን ግን አዲስ የአሸናነፍ ዘዴ ለዓለም አሳዩ ማለት ነው። መሪ ናቸው፣ ታላቅ መሪ ናቸው።
ታላቅ የሆነ የአመራር ጥበብን ተምሬባቸዋለሁኝ። ሊደርሺፕ ኮርስ ከእሳቸው አንጻር ሁሉ ቢሰጥ የብዙ ሰው ጭንቅላት መቀየር ይቻላል የምለው እኔ ለዚህ ነው። ትልቅ የሊደርሺፕ ስትራቴጂ ነው ይሄ። ትልቅ ትምህርት ነው። ዓለምን አዲስ መስመር አሳዩ። ዓለምን አዲስ አጀንዳ አሳዩ። ዛሬ እንኳን ከብዙ ሺህ ዓመታቶች በኋላ እኔ ይኸው ቆሜ እየመሰከርኩ ነው። ጥንት ላይ የሆነው አዲስ ዘዴነቱን ዛሬ እኔም እየመሰከርኩ ነው። ነገም ሌላ ይመሰክራል። ታሪኩ እውነትም ሆነ ውሸት ምድር ላይ ያሉ ክርስትና፣ እስልምና፣ ዋቴቨር ሁሉ ነገር እስካም ቢሆን እንኳን ውሸት ቢሆን እንኳን ሁሉ ነገር እንደ ታሪኩ እንደ ሐሳቡ ተቀብለን እናድምጥ። ጀጃ እናደርግ። ከሃይማኖት ውጭም ያለን ሰዎች ካለን ተቃራኒ ሃይማኖትም ከሆነ ያለነው ጀጃ እናደርግ። ይህ ስለ ግለሰቦች ታላቅነት ነው፣ የሃይማኖት ስብከት አይደለም። በተለያዩ ሃይማኖት ውስጥ የነበሩ ሰዎች ስለነበራቸው ጀብዱና ችሎታ ነው። ስለዚህ ብልህ ሰው፣ ጠቢብ ሰው ከምን ምን መማር እንዳለበት ያውቃል። እንደውም ንቁ የሆነ ጭንቅላትና መረዳት እንዲኖራችሁ ሁሉንም በሚዛናዊነት መመልከት የሚችል አመለካከትና አንደበት ሲኖራችሁ ነው አሸናፊነታችሁ የሚንጸባረቀው፣ እውቀታችሁ የሚበዛው፣ ንግግራችሁ የሚዋበው የሚያምረው፣ የሰዎች ልብ ውስጥ ዘልቆ የሚገባው፣ ጥሩ ወዳጅነት የምታፈሩ፣ ሰዎች የሚያከብሯችሁ ያኔ ነው። ስለዚህ ከልባችሁ አዳምጡ። ሌላውና ወደ መጨረሻው ታሪክ ደግሞ እንምጣ። ሌላውና የመጨረሻው ኢንትረስቲንግ የሆነ ታሪክ ምንድን ነው? አንድ ቀን ለእስልምና አዲስ የሆነ ሰው እንዲሁም ደግሞ ከዛ ማጆሪቲ ከመጣበት ቦታ ማህበረሰብ ወይንም ከእስልምና ፕራክቲሶች፣ ልማዶች፣ አካሄዶችና ስርዓቶች ጋር ያልተግባባ ወይንም አዲስ የሆነ ስትሬንጅ የሆነ ሰው ወደ መስጊድ ይመጣና ጥግ ላይ ሆኖ ሽንቱን መሽናት ይጀምራል። ልክ ይህንን ህዝቡ ሲመለከት መስጊድ የነበረው ኡማ ነቢዩ መሐመድ ነበሩ። በድንጋጤ ሁሉም ይቆማሉ። እዛ ቅዱስ ቦታ፣ እዛ ሆሊ ፕሌስ ነው የሚባለው። እንግዲህ አስቡት፣ የቅዱሳን ቦታ የቅዱስ ቦታ የተባለ ቦታ ላይ መጥቶ ሽንቱን የሆነ ሰው ሲሸና ሃይማኖታችሁ ምን የሚሆን በዛ ተረዱት። ከዛ በኋላ ብድግ ብለው ሊመቱትም የቃጡ ነበሩ፣ የፈለጉ የተበሳጩም ብዙ ነበሩ። ነገር ግን ነቢዩ መሐመድ ወዲያው ይህንን ሲመለከቱ ምን አሏቸው? ተውት ይጨርስ አሏቸው። ተውት ይጨርስ አሏቸው። ከዛም ያ ሰው ጨረሰ። ትልቅ ነገር እኮ ነው። በዛ በሚያናድድ ነገር ውስጥ በዛ በተከበረ ቦታ ላይ ይህ ነገር ሲፈጠር ያ ሁሉ ኡማ ስሜቱን መቆጣጠር አቅቶት ካለው እምነት ብዛት፣ ነገር ግን እሳቸው የእምነቱ መልእክተኛ ሆነው እሳቸው ነበሩ በጣም መቆርቆር የነበረባቸው። መቆርቆር ማለት በስሜት መወሰን ሳይሆን በተረጋጋ መንፈስ ምን ማድረግ እንዳለባቸው ማወቅ መሆኑን አሳዩ። ተውት ይጨርሳሉ። ከዛስ ከጨረሰ በኋላ ውሃ አምጡ አሉና አፈሰሱ፣ አጸዱት። ከዛ ምን አሉት? ሼም እንዳይሰማው እንዳይደብረው አድርገው ፈገግ ብለው ይህ መስጊድ ይህ ቦታ የምንጸዳዳበት አይደለም፣ ይህ ቦታ ለአምላካችን አምልኮን የምናደርግበት ቦታ ነው ብለው ፈገግ አሉ። ኢማጂን፣ ሰውየው ሼም እንዲሰማው አላደረጉም፣ እንዲሸማቀቅ አላደረጉም። ስንቶቻችን ነን ዛሬ ላይ ሰዎች አይደለም እንደዚህ አይነት ከባድ ጥፋት ሰርተው ቀርቶ ትናንሽ ነገር ሲሳሳቱ እንኳን በዘመኑ ቋንቋ ሙድ ለመያዝ የምንፈጥ ነው፣ ለማላገጥ የምንፈጥ ነው። ሶሻል ሚዲያ ላይ አንድ አርቲስት የሆነች ጥፋት ቢያጠፋ እንኳን ለመሳለብና ለመዝለፍ ስልካችን ስራዬ ብለን ስድብ ለመጻፍ ኪቦርዳችን ላይ የምንጠቀጥቀው ስንቶቻችን ነን? ይህንን ቪዲዮ እንኳን ገና ሳንመለከት ስንቶቻችንን ኮሜንት ላይ ገብተን ከሃይማኖት አንጻር ተመልክተን ወዲያው ለስድብና ለትችት የምንሮጠው? የኛ ሃይማኖት አምላክ የወደንና ገነት በሊዝ ቦታ ያዘጋጅልን ይመስል ማለት ነው፣ ሌላውን ስላንቋሸሽና ስላጥላላል። በፍጹም እንደዛ አይደለም። ነገር ግን ይህ ሰው ታላቅ መሪ ናቸው የምላቸው ለዚህ ነው። ይህ ሰው ግን በመረጋጋት አስጨረሱት፣ አጸዱት፣ ቦታውን ውሃ ፍሰው። መፍትሄው ቀላል ነው ለካ። ከዛም አስተማሩት። ከዚያም ሰው በጣም ታላቅ ስሜት ተሰማው። ሼም ሳይዘው ሳይደብረው፣ ክብሩ ሳይነካ፣ ከሁሉ በላይ ወንድ ልጅ ነው አክብረውት፣ ክብሩ ሳይነካ ይህ በመሆኑ ተገረመና ኦ አምላኬ ሆይ ለኔ ለባሪያ ምህረትን ላክልኝ፣ ለዚህ ታላቅ ሰውም ምህረትን ላክላቸው አለ። ነብዩ መሐመድን ፈገግ ብለው ፈጣሪያችን ለሁለት ሰው ብቻ አይደለም እኮ ምህረቱን የሚልከው አሉት። ማስተማራቸውን ሁሉ ቀጠሉ። በፈገግታ እየታጀቡ ነው የሚያስተምሩት። ሰዎች በስሜት እየተነዱ ነው ሰዎችን የሚገርፉት። ማስተማርም አይባልም ማስገደድ ነው የሚመስለው።
እንደምንፈልገው እንዲያስቡልን እንፈልጋለን። እኛን የተለየ ጻድቅ አድርገን የምናስብ ሰዎች አለን በሃይማኖታችን ውስጥ። ሃይማኖታችን ምንም ይሆን እኛ የተለየ ጻድቆች፣ እኛ የተለየ በቃ ሱና ተከታዮች፣ እኛ የተለየ የዲን ተከታዮች፣ ይሄኛው ጎረቤታችን ያኛው ሰው ግን በጣም በቃ እንዝላለ እንደሆነ የዲን ሰው እንዳልሆነ የምናስብ በጣም ብዙ ነን። ይህም ባሰባችሁ ቅጽበት አይምሯችሁ ተበላሽቷል ማለት ነው። እናንተ ላይ ያለው የኢጎ እምነት ነው እንጂ የመለኮት ወይንም ደግሞ የፈጣሪ እምነት አይደለም እናንተ ላይ ያለው። ያ ሰው ሲያጠፋ ከነቢያችሁ እንኳን ተማሩ። ሙስሊም ከሆናችሁ ሌላ ሃይማኖትን ተከታይ ከሆናችሁ ከዚህ ታላቅ ሰውና እዚህ ቅዱስ ቦታ ላይ ስለተፈጠረው ነገር ተማሩ። ያ ሰው ሲያጠፋ አልተቆጡትም፣ በስሜት አልወሰኑም፣ አልፈረዱም፣ እንደ ሌሎች አልተናደዱም። በተረጋጋ መንፈስ ይጨርስ ነው ያሉት። ክብሩን እንኳን አልነኩበትም። እኛ ግን ለማማት እንፈጥናለን። እሱ እኮ ሶላት እኮ አይመጣም ብለን ሀሜታችን ብዛቱ። እኔ እኮ ወደ ሰው ላይ ነው ሁሌ የምሆነው። ለራስህ እኮ ነው የሆንከው። እንዴት ታወራዋለህ? ሰዎች ለአንተ ያወሩልህ። ነውር እኮ ነው፣ ብልግና እኮ ነው። ይሄ ሁሉ ትዕቢትና እብሪተኝነት በእኛ ልብ ውስጥ ተቀብሏል። ነገር ግን እናምንባቸዋለን፣ እንከተላቸዋለን ብለን የምንሄድባቸው በተለያዩ የሃይማኖት ቦታዎቻችን ላይ ያሉ ታላላቅ ሰዎች ግን እንደዚህ አይነት ሁኔታዎችን በትዕግስትና በጥበብ በመረጋጋት የዛኛውን ኃይል ወይም ያጠፋውን ኃይል ክብር ሳይነኩ ነበር የሚያስተናግዱትና የሚመሩት። ይሄ ነው በቃ እውነተኛ ሃይማኖተኝነት። ይሄ ነው በቃ እውነተኛ አመራር። ከዚህ በላይ ምን ታላቅነት አለ? ይህ ክፍል 2 ነው። ክፍል 3 ይቀጥላል። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ከነቢዩ መሐመድ የተማርኳቸው ህይወቴ ላይ ለውጥ ካመጡልኝ ብዙ ታሪኮች ውስጥ ከዚህ ቀደም 3ቱን በሌላ ቪዲዮ አሳይቻችኋለሁ። ገብታችሁ መመልከት ትችላላችሁ። ዛሬ ደግሞ 4ቱን አቀረብኩላችሁ። ስለነበረን ጊዜ በእጅጉ አመሰግናለሁ። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ ይህ የቴሌግራም አካውንታችን ነው፣ ጆይን ማድረግ ትችላላችሁ። በየቀኑ በየዕለቱ አዳዲስ የሆኑ ሀሳቦች ይሰናገዱበታል። መልካም ጊዜ።